ነው። እሺ ቀጥል። እኔ ቤትም ጠርተኝ ብትመጣ ምንም አይጎርብጠኝም። ታውቃለህ፣ ተሰዳድበንም ክፉ ነገርም ተነጋግረን አናውቅም። ለምን እኔ ለአማራ ሕዝብ ጥላቻም ክፋትን ምንም ነገር የለኝም። ሰምተኝም አታውቅም። ለዛም ነው ጸጥ የምትለኝ። እኔ ግን የሚገርመኝ ነገር ጆከር 24 ሰዓት ሙሉ ስለ ትግራይ ሕዝብ ጥላቻ የሚሰብኩ ሰዎች ገውላ ቁጭ ብለን እንወያያለን አይደል? እነ ሙጣ ምንም አያውቁም፣ ምስኪን ናቸው፣ የዋህ ናቸው እየተባለ በአማራ ስም እየነገዱ ህዝቡን ጥላቻ ሲሰብኩ እንኳን እንደ ቀልድ እየተቀላለድንም ትተናቸዋል። እነ ዘርዓ ያዕቆብን ቤት ከፍተው ይሄ ነገር መቆም ካለበት እናንተን እዚሁ ለአንተ አሞራው የያዛችሁት ኬዝ ነው አይደል? ራሷ መሲ ተቧድናችሁ ምንም በብሔርም ሳትከፋፈሉ የዚች እህታችንን ኬዝ ይዛችሁ መጣችሁ አይደል? እነ ዘርዓ ያዕቆብ ላይቭ ከፍተው ቪዲዮ እኔ 4 አካውንት አለኝ፣ እያንዳንዱ ሪከርድ አሰማሃል። ጆከር ፍየሌ ለገንዘብ ነው፣ ሀቢባ እንደዚህ ናት፣ አንድ ደግሞ ሳራ ላበሻ ነው፣ ሳራ ማን ነው የምትባለው? አንድ እንትን ልብስ ቤት ያላት እሷን አቡፋን ነው የሚባለውን ክሌም እያደረጉ ህዝብ ወደ ጥላቻ እንዲቀየር የዛ ልጅም እዚህ ጉዳይ ላይ ሁላ እንዲካረር ያደረጉት እነሱ ናቸው። በቪዲዮ በሪከርድ እያደረጉ ህዝቡን እዮዳ ቤት እየገቡ በስክሪን በላፕቶፕ እየተደረገ እኔ እንደውም እስከ መጨረሻው እንደዛ አይነት ነገር እንኳን ሳይወር ስለዚህ ኬዝ ሚጣናት ቁጭ ብዬ ያለው ድምጹን ኑላት ቤቱን ዝጉ ብላን ዘግተን ወደ እናንተ ተሻገረን የመጣ ነው። ከኖርማል ጨዋታ ነው ማለት ኖርማሊ እንደዚህ ያሰበ ሰውም አልነበረም። ከዛ እነሱ በቤታቸው ከዮዳብ ጋር ሆነው ለገንዘብ ይሁን ለመፈመስ እውነቴን ነው ማለት እኔ በቅንነት ነው የምነግርህ። እግዚአብሔርን የሚያቀኝ ሰው ይነግራል። ፈጽሞ ወደ የትም ዳይሬክሽን ስቲል ነው ድረስ እኔ ማሰብ እንደዚህ አይነት ባህሪ ያለኝ ሰው አይደለሁኝም። ሁላችንም ተላልሰናል አልከው። አንተም ትሳደብ ነበረ፣ ሌሎቹን ከተጋሩ ጎኑን ይሳደቡ ነበረ። ከህዝብ አንጻር ስለነበረ ሁላችሁም አፉ ተባብላችሁ ሎዛም ትሳደብ ነበረ። እንደዛው ቤታዩ ማር አፉ ተባብለው እሷም ሎዛም ይቅርታ ጠይቃበት የተከደ መንገር ነው። አሁን ለጠየቀኝ ጥያቄ ግን እኔ ወደ ብሔር አላዞርኩትም። እኔ ከመጀመሪያውም ሎዛ ቤትም ሲያወራ የነበረው መኩ የሚባለው 2 አይነት ወሬ ሲያወራ ነበረ። ከዛ ክስ ሲያጣ መጨረሻ መሰረት ስትወርድ ለምን ዝም አለ እንዴ? ጆከር ስትወርድ እኔ ወይም አንተ ስትወጣ የግድ ጆከር ወረደ ወጣ ማለት አለብኝ እንዴ? ሐሳቧን እየሰጠች ዝም ብለን እያዳመጥን ነበር። ሎዛ ደግሞ ይሄን ነገር ይዘ የመጣችው 15 ጊዜ ሲካሄድ ስለነበረ እነ ዘርዓ ያዕቆብ በቤታቸው ከፍተው ነው ማለት በደሴ የሚሰራ ትግራዋይ ወርቅ የሚነግድን ጠርንፉት። ይሄው ሀቢባ ቤት ደግሞታል አሽመኑ ሙኖት እንጂ እዛው ሀቢባ ቤት ግልጽ በግልጽ ሐሜት እንዳይሆን የትግራይ ተወላጅ በየአማራ ክልል ውስጥ የተገኘ ይጽዳ ያለ ከዛ ከጺማሙ ልጅ ጋር ሆኖ እዮዳብ ቤት ሲሰብኩ ነበር። ከሎዛ በፊት ነው ይሄን እየነገርኩ ያሉት። 11 በደሴ የሚሄዱ ተጋሩ ታግተዋል፣ ይታገታሉም ድጋሜ ያለ ጥላቻ ሲሰብክ ይሄ ነገር ዘር ተኮር እየሆነ ነው፣ ቤታችንን ከፍተን ለዚህ ነገር ማብራሪያ እንስጥ ብላ ሎዛ ናት ቤቷን የከፈተችው ከበረከት ፌስቡክ የሚጠቀም ልጅ ጋር በቅንነት ነው ነገር እውነት ጆከር እግዚአብሔርን ነው ማለት ከፍታ ቤቷን ዘርዓ ያዕቆብ መጣ። ሙሉ ላይቡን አሰማሃለሁ እዚሁ ዘርዓ ያዕቆብ እሷ ቤት ከገባ በኋላ ሎዛዬ እኔ እኮ በጣም ነው የምትመችኝ፣ የፖለቲካ ልዩነት ቢኖርም ምናምን ለእዚሽ ጀግና ነሽ ብሎ ሲይዛት 23 እያሰረሽ ነው ዝም ብሎ ወደ ሐሳቡ ይግባ አልኳት እኔ ሚቴን ከፍቼ። ከዛ ወደ ሐሳቡ ሲገባ የልጁን ጉዳይ በውስጥ መጨረስ አለብን አለ። ኖ በውስጥ አይጨረስም፣ አንተ በቤት ጥላቻ እየሰበክ ነው፣ ይዘ የመጣው ነገር ላይቭ ነው፣ እኛም ላይቭ እናወራለን አለች አይደል? ላይቭ የምናወራው ነው የሁላችንንም አይዲያ ተናገርን። እኔ የአማራ ህዝብና የትግራይ ህዝብ ጉዳይ እንዳይሆን ይሄ ልጅ ከፈለገ የሚሰቀል አልኳቸው። ያንን በዛ ዘጋን። እሷ የምታወራውን አወራች። አለንጋ የሚባል ልጅ ነበረ አወራ። አንድ ከኛ ጋር የነበረ ልጅ ሲከራከር ነበረ። ከሰው ጋር ሚጣም ነበረች። እዚህ ቦታ ላይ አወራን፣ ተለያየን። የትናንትና የሎዛ ያልከው ጉዳይ እኔ ቤት ገብታ ለምን ጸጥ አልካት? ወደ ብሔር ሲሄድ እኔን አይደለም እየተናገርክ ያለው ሎዛን ነው። የሱን ደግሞ እዚሁ ላሰማ ቆርጦት ነው ቪዲዮ የፖስተቱት እንጂ ሙሉ ላይቡ እንደዚህ ነበር። አይ ሰምቼዋለሁ፣ ችግር የለውም። አይ ላሰማ ለሰውም ግልጽ እንዲሆን ቪዲዮ እነሱ የፖስተቱት ሁሉም የሚዲያ ዋሽቶ የሚያስታርቅ የለም አይደለ? መዋሸት ነው ስራውና ይሄ እዚህ ፕላትፎርም ላይ ደግሞ አንተ የለመርከው ነው የምታውቀው ነገር ነው። የተቆረጠውን ቪዲዮ ላሰማ ቦታ አስለቀቀው መያዝ ነው የፈለጉት ያለችበት ቪዲዮ ይሄ ነው ከመነሻው። የዚችን ልጅ ደም እየሸፈኑ ያሉት ወደ ሌላ ነገር እኔ የሆነ ነገር ውስጥ ስገባ ወደ ፖለቲካ ተቀየረ እያላችሁ እያረጉ እንደሚጠማዙ ታውቃለሁ። በእኔ ሰበብ ምንም የሚደበቅ ነገር የለም። አሁንም የዚች ልጅ እውነት ይወጣል። እውነት በህይወት ካለች ወደ ልጇ ትመለሳለች። 4 ነጥብ ከሌለችም
ፍትህ ለሚገባው ፍትህ እንሰጣለን። እቺ ልጅ ፍትህ ያስፈልጋታል። ያ ያስገባሁትም ልጅ እውነቱን እንዲናገር ነው። ለሱም ማግዝለትም መደብቅለትም ነገር የለም። ይሄን ቪዲዮ ከዛ ጋር ተያይዞ ምን ትላለች? ይሄን መስመር ግን ስለሚፈልጉት እንጂ የልጅቷን ፍትህ ፈልገው አይደለም ነው ያለችው። ከዛ ቆረጧትና መስመሩን ብለው ፖስት አደረጉ። ስለዚህ ሙሉ ላይቭም ከዚህም ውጭ የተናገረችው አለ ማሰማት ይችላል ለአንተና በመቆራረጥ ሳይሆን ትክክለኛው መረጃ አሁንም ቢሆን የዚህ ልጅ ሀቅ ይውጣ። ከማናችሁም ጎን ሆነን ከመጮህ ወደ ኋላ አንልም። ገብቷል። እነ ዘርዓ ያዕቆብ ግን ቤታቸውን እየከፈቱ እስከ ትናንት አሁን ራሱ አንተ ከመግባት በፊት ከስንት ሰዓት ነው እየሰማችሁ ነበር። እዚህ ጋር ከረጅም ሰዓት በፊት እንደዚህ ከፍተው እያወሩ ነበረ። መጀመሪያ ስለ እናንተ ነበረ የሚያወሩት። ቀየሩትና እያንዳንዱ እዚህ ውስጥ በገንዘብ የ3 ሚሊዮን ብር ውስጥ እየተካሄደ ነው። ስለዚህ እኔ ምንድነው ጆከር ባጭሩ እኔ ጥፋት ካለብኝ ነው እኮ የምልህ። እኔ በዚህ ልጅ ጉዳይ ላይ ጥፋት አለብህ እንደዚህ ስታወራ ሰምተናል የሚለኝ ሰው ካለ እኔ ቪዲዮን ከፍቼ ይቅርታ ጠይቃለሁ። እኔ ግን አልተሳሳትኩም። ምንም መጥፎ ነገር የሚያወራው የለም። ወደ ህዝብ እንዳይወርድ እየተጠነቀቅኩ ነው። እኔ ጥላቻ ቢኖረኝ እዚህ ቤት መጥቻ አልጫወትም። ከእንከባበር ጋር ከማናችሁም ጋር መጮትም ማውራትም አልፈልግም። እንደዛ አይነት ሰው በሚያስ እንደዛ አይደለም። እኔ የምጠለው ነውረኛ ነው። ማንም ህዝብ ያልወከለውን ቃል እየመጣ በየቤቱ አማራ ሳይወክለው አማራን ወክሎ የሚናገር ሰውን እኔ ለመኩም ደግሞ በግልጽ ነው የነገርኩት። እውነት በትግራይ ጦርነት ላይ ለህዝቡ ዘምቶ ከሆነና ከተዋጋ አማራ ከማንኛውም በፊትና ከማንኛውም በላይ እኮ በታሪኬ የህልውና ችግር አጋጥሞኛል ያለው አሁን ነው። ልጆቼና አባቶቼ ገበሬዎቼ አሁን ነው በድሮን እየታረሱ ያሉት ካለ ለምን አሁን አይዘምትም? ትግራይ ላይ ሲሆን ነው የሚዘምተው። ይሄ ህዝብ ጥላቻ ነው። በግል አንወያይ የሚያልኩት እኔ ነኝ። ያንን እሱን ነው ክሌም አድርጌ የወቀስኩት። ስለዚህ እኔ ለሰፊው ለአማራ ህዝብ ጥላቻ የለኝም፣ ሊኖረኝም አይችልም። የምኖራቸው ጓደኞቼ አብሬያቸው የምበለው ስራ የምሰራው የአማራ ልጆች ናቸው። እኔ በትናንትና ኢንቮልቭ ያደረገ ሰው ጋር ዲስከሽን አላደረግም ማለት ጥላቻ አይደለም። ማንም ዲፌንድ ያርገኝ እዚህ ጋር መጥቶ ማውራት እችላለሁ። የሚደገም ቃል ነው ማወራው፣ ሸራርፌም አላወራውም፣ ቃል በቃል ነው የማስቀምጠው። ስለዚህ የእኔ ጥፋት ያልከው ቦታ ላይ ጥፋት ሆኖ ከተሰማ እኔ ኖርማል ነው የመጠየቅ ችግር የለብኝም። ግን አላጠፋውም። በዘርም የወሰደው የለም። አሁንም ቢሆን ያና እህታችንን ጉዳይ እዛ ውስጥ እጁ የተጨማለቀ ሰው 6 ሰው አለ እያሉ ነው። 6ቱም ለህግ ይቅረቡ። ወንጀለኛ ማንም አያበረታታም። ለምን አያንቋቸውም? ከፈለጉ ለኔ ሲል ስለማንም እኔ ጠበቃ ሞኜ ቤቴን ከፍቼ አልተከላከልኩ። የነበረው ይሄ ነበር ጆከር። ምናልባት እችን የተቆረጠች ቪዲዮ እሱን ብቻ ሳይሆን የተለያዩ ንግግሮችን ስታደርግ ነበር። እህትህ ሎዛ ወደ ዘር ተኮር ነገር አሳልፈን አንሰጥም የማለት ደረጃ ይሄን ንግግር ስታደርግ ነበር። እሷ አግባብ አይደለም። እዛ ቦታ ላይ የማንንም ብሔር ልትወክል አትችልም። እኔ ቦታውን በደንብ ጠንቅቄ ያውቀዋለሁ። እሷ ትክክለኛ ለሴት ልጅና ሎዛ በነገራችን ላይ በአማራ ጥላቻ የታወረች ነች። በአማራ ጥላቻ መቼም የማይወጣላት አእምሮዋ የደነቆረ ሴት ነች። አሁንም ሌላ 337 ሀና ቢደገሙላት በነተክላይ እጅ ደስታውን አትችልም። ስለ ሎዛ እኮ እኛ መናገር ነው። ምናልባት አንተ መኳልክ የመኩን አይነቶች የኛ እህቶች እኮ ተደፍረዋል። እናንተም እንደተደረገው እኛ መክልላችን ላይ ያንተ ወንድሞች አንተ ቤተሰቦች መኩን አሁን የምጠላው ትላንት እኔም ተሳድቤያለሁ፣ ተናግሬያለሁ። መናገር ያለብኝ እናንተ ባደረጋችሁት ለኛም አድርገናል። ዛሬ ጊዜ ሲያቆመው ጊዜ ያቆመዋል። እርቅም ይቅርታም ሳይሆን ጊዜ ሲያቆመው ጊዜ ያቆመዋል። ይህ ግልጽ። እኔ ማንንም ሸፋፍኛ አላልፍም። ዘርዓ ያዕቆብ አልክ። ዘርዓ ያዕቆብ አማራን ሊወክል አይችልም። ማንኛውን አመራር ማንኛውን አንድን ነገር ማድረግ ሲፈልጉ ሎዛም ሆነ በእናንተ በኩል ያለ አማራ የማይደግፋቸውን አማራ እሰይ ብሎ አቅፎ ይዟቸው የማይዞረውን ሁሌ እኛ አመራሮች ላይ ዛቻና ሞትን የሚያውጁ ሰዎች ላይ እነሱ ምክንያት አድርጋቸው የልጅቷን ነፍስ ለማጥፋት እነሱ የልጅቷ ነፍስ እንዲጠፋ ነው፣ ልጅቷ እንድትገደል ነው እየሰሩ ያሉት። እኛ ብሔር አልጠራንም።
አረ ትግራዋይ ነው። አሞራው እኛ ጋር ነበር። መሲ ያለች አንተም አንዳንድ ጊዜ ስገባ ያለው ትግራዋይ ነው። ጉሮሮውን አንቃችሁ እናንተ እንደዚህ ብለን የብሔር ስም ራሱ አልሰጠንም። ማንኛውን አማራ ነው የሚወክለው። እነሱ ምሳሌ አድርጋችሁ እናንተ ዛሬ ልጅቷ ላይ የሰው ነፍስ ላይ ሞት መኩ ምናምን መኩ እኮ ትክክለኛ ትግራዋይ ነው ያፈናት። አምጡ እናንተ ትግራዋይ ነው ገዳይ ብሎ አለ። እንደ ኢትዮጵያነቱ ለእህቱ ነው ድምጽ እየሆነ ያለው። መታ ለመቀመጥ መብት ነው፣ ግን ያለፈ ሳይድ ያስያዛችሁት። እኔ ነገሩ እንደዚህ እንዲዞር ማለት እኔ እስከማውቀው ድረስ ሀቅን ነጋገር ካል እቺ ልጅ የታፈነችው ተክላይ ያፈናት ትግራዋይቲ ብትሆን በሰከንድ ታስለቅቋታላችሁ። ወላሂ ነው እውነቱን ልንገራችሁ። ሎዛን ብትሆን እኔ 338 3 ሚሊዮን ሀና ከአማራ ክልል ላይ ቢደገምላት ደስታውን አትችልም። አራት ነጥብ እኔ እውነቱን ነገር ነው የምናገረው። መደባበቅም አልፈልግም፣ መሸፋፈንም አልፈልግም። ዘራ ያዕቆብና እነ ዘራ ያዕቆብ ንግግር ሰምታችሁ ወደ አማራ የምትለጥፉ ከሆነ ስህተት ነው። አማራ ሊወክሉ አይችልም። ማንኛውን ጆከር አለው የሚናገረኝ ውጫዊ ሰው እንጂ አንድን አመራር አንጥቼ ስናገር ሰምተኛ አታውቅም። ለምናገራት እንደዚህ አይነት ነገር ላይ ለምናገራትና ለምሰራት ነገር ተጠንቅቄ ነው የምሰራው። ተክላይን እኮ በክብር አንጥታችሁ እናንተ ማውራት ማለት አንተ ሌባ ይችል በህይወት አለች አምጣ ብላችሁ መጠየቅ፣ ቤተሰቦች ላይ ሌላ ፍርጃ ሌላ ነገር ይነሳል። አምጣ ብላችሁ መጠየቅ። ሎዛ ተክላይ አወይ እያለች ነው ስተዋል ማዕረይ ስትለው ነበር። ይሄ ማለት ምን ማለት ነው? እኔ አሁንም ለአንተ ሸገሩን የሚነግርህ በጦርነት ሰዓት የኛም እናቶች ተደፍረዋል፣ የኛም እናቶች ተገለዋል። አንተ መሬት ላይ ነው አይደል? እኛ እናቶቻችን ላይ በማህፀናቸው ላይ መርዝ ሁሉ ተደፍቶባቸዋል። ምን ያደርግልሃል? እንደዛ ከሆነ እኔ እናንተ ማብረን አንቀመጥማ። መኩ ግን በዚህ ሰዓት ላይ ጀግና ነው። መስራት ያለበትን ነገር ሰርቷል። መሄድ ባለበት ለማህበረሰቡ ወርዶ ታግሏል። አንተ እንደዚህ ብለህ ስታጥላላ እኔ በጣም ቅር ይለኛል፣ በጣም ይሰማኛል። አንተ እንደዚህ ብለህ ስትናገር እኔም እንደዛ ማህፀናቸው ላይ መርዝ የተደፋባቸው እናቶች ትዝ ይሉኛል። ደፊው አንተ ወንድም ነው። ስለዚህ እንደዚህ አይነት ነገሮች ልጅቷ የተለያየ የተቀነባበረ ድራማ ነው እየሰራችሁ ያላችሁት። በዚህኛ በኩል በዚህ በገጠር ልጅ በኩል ሴዶ ረባቦ ያ ነገር ሆነ ነገሩ እንዲቋረጥ መንገድ እየሰጣችሁ ነው። እኔ ችግር የለውም። ወደ ብሔርም ከወሰዳችሁት በዚህ ልክ መነጋገር እንችላለን። ወደ ብሔር ከወሰዳችሁት በፈለጋችሁበት መንገድ መነጋገር እንችላለን። ችግር የለውም። ሽፋን እናንተ ሽፋን በዚህ ልክ 5000 3000 2000 ሰው ተይዞ ለተክላይ ሽፋን የምትሰጡ ከሆነ ኦኬ። አማራም ለራሱ ልጅና ለማንነቱ አያንስም። እኔ ብቻዬን እበቃለሁ። በገጠር በኩል በሚኖርበት ሀገር ላይ እናደረጋችሁ አጀንዳውን ለመቀየር በጣም ሰፊ ስራ እየሰራ ተክላይና ማነው የሸዋው ደላላው ገንዘባችሁን እየረጫችሁ አጀንዳው እንዲቋረጥ በጣም እየሰራችሁ ነው ያላችሁት። አጀንዳው አይቋረጥም። የገጠር ልጅ ነፃ ለሚያደርግ የሆነ ነገር እየተሰራ ነው። እናንተ በዚህ በኩል አይ ብላችሁ ወደ ብሔር ልቀይሩት እየተጋጋ እኛ ብሔር ብለን አልለካንም። እናንተ ናችሁ ያመጣችሁት። ጀምራችሁታል፣ እናስቀጥለዋለን። ይመችም እየሰራ ያለ ገንዘቡን አውጥቶ የልጅቷ አጀንዳ ከሚዲያ ላይ እንዲጠፋ ነው እየተደረገ። ሴት ልጅ ናት ሎዛ። እኔ አሁንም በድጋሚ የምናገረው ሎዛ 3 ሚሊዮን ሀና ቢታገቱ ደስታውን አትችልም። ግን አሁን አጀንዳውን ደግሞ እኔ አላቋርጠውም፣ አይቋረጥም። ሀቢባም ላይ ዛቻ እኔና ሀቢባ ጸብንን። ሀቢባ ለሀና ስለ ጮሆች ስለ ሀና ስለሰራች
እኔ ጋር ገዝቷ ላይ አልሄድም። ከታችኝ ግን እመለከታለሁ ያሉትን ነገሮች ያለው እኔና እሷ ጸብስ ነው። ግን ስለ ሀና ድምጽ የሆነ ሎዛ ደግሞ እንድትነኪያትም አልፈልግም። ምሳሌም እንደ ምሳሌ እነ ዘርዓ ያዕቆብን አምጥታችሁ አማራ ህዝብ ላይ ሌላ ድራማ የሚሰሩ ቆሻሾች አንድ ሰውነት ላይ አንድ ሴት ልጅ በነገራችን ላይ አንድ ልቦና ካላችሁ ይሄን ልጅ እኮ እናንተ ሎዛን ብትሆኝ ማአረ ሽኮር እያልሽ ከማውራት አሳልፈሽ መስጠት ነበረብሽ። አንድ ሴት ልጅ ያለ ፍላጎቷ እውነት ያንቺ ልጅ እንደዚህ ብትታገትብሽ እውነት እንደው እውነት የኛ ልጅ አጋጭ ታጋጭ እናንተ ሴቷ እናንተ ሆና አጋጭ አማራ ቢሆን ስንቱ ነገር ባረጋችሁት፣ ስንቱን በተናገራችሁት፣ ብሔር እንደ ብሔር ማህበረሰብን እንደ ማህበረሰብ ምን ባረጋችሁት። ግን አንዳንድ ጊዜ ለምታደርጉት ነገር ማንም ለማንም ማንም ለራሱ ማንም እናንተ ወንጀለኛ ሲሸፈኑ እኛ ተበዳይ ደግሞ ማድረግ ያለብንን ማድረግ ግዴታችን። እናንተ በምትሰጡት ንግግር፣ እናንተ በምታመጡት ንግግር፣ እናንተ ለምታደርጉት ነገር አጸፌታ መመለስ የኔ ስራ ነው። ግን በዚህ መልኩ ከመጣችሁ እኔ በጣም ደስ ይለኛል። አይቆምም ያና ጉዳይ አለች፣ በነፍስ አለች፣ በህይወት አለች። ማድረግ የነበረባችሁ ግን እናንተ በሰላማዊ መንገድ ልጅቱን አሳልፎ እንዲሰጥ ማድረግ። ዛሬ በላይ እንደዚህ ያወራችሁ በውስጥ ምን ልትሉ ነው? ስለዚህ ሎዛ አሁንም እኔ 3 ሚሊዮን ሀና ቢደገሙ ደስታውን አትችልም። ማህፀኗን ቀዳ አውጥታ አሳየኝ ነው የምትለው ደውላ። በጣም ቆሻሻ ሴት ነሽ። ደግሞ ይሄን ቦታ ሊያዝ ነው፣ ይሄን ቦታ ለመያዝ ነው እነዚህ ሌቦች ብለሽ ትመጫለሽ። ነገም ያንቺን እዛው ድንበር ያለ ሌባ ከኛው የወጣ ሌባ እዛ አግቶ ይዞ ቢመጣ እኔ ተጠያቂ አይደለሁም። አንቺ ባረግሽው በተፋሽው መርዝ ነው።